ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? ከቀኑ መረጃችን በኋላ ደግሞ በዚህ ምሽት ደግሞ መረጃና መልእክት ይዘን መተናል ወደ እናንተ። መረጃውን እያጠናከረ እያደራጀ ይዞልን የሚመጣው ወንድማችን ፓስተር አለማየሁ ነሙ መስመር ላይ ይገኛል። እንግዲህ ዓለማችን በተለያየ ክስተቶች እየተናጠች ትገኛለች። ለኛ ግን እነዚህ ምልክቶች የማንቂያ ደወሎች ስለሆኑ በጥንቃቄ እንድታደምጡን በጌታ ፍቅር እናሳስባለን። እንግዲህ መልካም ጊዜ እንዲኖረን እንመኛለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ ዓለማችን ላይ እየተከሰቱ ያሉ ክስተቶች ዘርፈ ብዙ ናቸው። ከመጽሐፍ ቅዱስ የትንቢት እይታና እንደገና ደግሞ በክርስቶስ ዳግም መምጣት በፊት ሊከሰቱ ያሉ ጉዳዮችን እንደገናም ደግሞ እየተከሰቱ ያሉትን ጉዳዮች በማምጣት በመጽሐፍ ቅዱስ እየፈተሽን የማንቂያ ደወል ወደ እናንተ እየደወልን እንገኛለን። እርሱ ጋር እንግዲህ ጥሩ ጊዜ ይኖረናል። ሰላምታ ላቀርብለትና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። በቀኑ መረጃችን ላይ በጣም ወቅታዊና እጅግ አንገብጋቢ የሆነ መረጃን ለአድማጮች አጋርተን ነበረ። በተለይም ደግሞ ይህን ሊያደምጡልን የሚገባቸው የአብያተ ክርስቲያናት መሪዎች እንደሆኑም አጽንኦት ሰጥተን መልእክት አስተላልፈናል። ምናልባት ይህንን መረጃ ላደመጣችሁ ወገኖች ካላችሁ በቀጥታ ቻናላችን ላይ በመግባት መረጃውን ማድመጥ ትችላላችሁ። እንደገናም ደግሞ በርካታ መረጃዎችም እዛ ላይ ስለሰቀልን እግረ መንገዳችሁን ያንንም ማድመጥ ትችላላችሁ። ሰብስክራይብ ያላረጋችሁ ወገኖች ካላችሁ ሰብስክራይብ እያደረጋችሁ መረጃዎቻችን ማድመጥ ትችላላችሁ። አሁን ግን ወደ መረጃችን እናመራለን። እስኪ ፓስተር ምን መረጃ ይዘህልን መጥተሃል? እንግዲህ በትናንትናው ዕለት ደስ የሚል አንድ ዜና ተሰምቷል። እንግዲህ ይህንን ጉዳይ የአሜሪካ ፕሬዝዳንትም የአሜሪካ የውጭ ጉዳይ ሚኒስትርም ማርኮ ሩቢዮ መግለጫ ሰጥተውበታል። መግለጫ ማለት እንግዲህ ምንድነው? ያው ድርድሩ ያሉት በኢራን የሚደረገው ድርድር በከፍተኛ ደረጃ ተጠናቋል ብለዋል ትራምፕ። ማርክ ሩቢዮም ይህንን ነው እየደገሙትና ስምምነቱ እየተጠናቀቀ ነው ብለዋል። እንግዲህ ፊርማ ብቻ ነው የሚቀረው። ነገር ግን ስምምነቱ አልጋ ባልጋ እንዳልሆነ ወደ በኋላ ላይ እስቲ እናየዋለን። እንግዲህ ስምምነቱ ተጠናቋል ሲሉ ትራምፕ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የተከፈተውን ጦርነት ለማቆም የሚደረገው ድርድር በከፍተኛ ደረጃ መጠናቀቁን አስታውቀው ፕሬዝዳንቱ አክለውም የስምምነቱ የመጨረሻ ምዕራፎች በቅርብ ለሕዝብ ይፋ እንዲደረግ ገልጸዋል። ቢቢሲና አልጀዚራ ናቸው ዘገባውን የሰሩት። እንግዲህ በሁለቱ ሀገር መካከል ስምምነት ውስጥ ለዓለም የነዳጅ ንግድ ወሳኝ ስትራቴጂያዊ መስመር የሆነችው የሆርሙዝ ወሽመጥ ዳግም መከፈት ትልቅ ትኩረት ተሰጥቶታል ሲሉ ዘግበዋል። እንግዲህ ሁለቱም አንድ አይነት ዘገባ ነው ያቀረቡት። ትራምፕ ከኢራን ጋር የመግባቢያ ስምምነት ላይ መደረሱን አስታውቀዋል። የስምምነቱ የመጨረሻ ዝርዝር በአሁኑ ጊዜ እየተወያዩበት እንደሆነና በቅርብ ይፋ እንደሚደረግ አስታውቀዋል። እንግዲህ በኢራን የአልጀዚራ ዘጋቢ አልሐሺም የመጨረሻው የሳምንቱ ረቂቅ ዝርዝር በተመለከተ ተስማምተውበታል የተባሉትን እንግዲህ አንደኛ ሊባኖስ ጨምሮ በሁሉም ግንባሮች የክልሉ ጦርነት ማቆም የሚል ነው።
ነገር ግን ያው እንግዲህ በኋላ ላይ እናየዋለን። እስራኤል በእነዚህ ነገሮች ላይ ትንሽ የእስራኤል ባለስልጣኖች ቅሬታ ብቻ ሳይሆን የተቃውሞ ነገሮች አላቸው። እነሱ ብቻ አይደሉም። አንዳንዶቹንም በኋላ መለስ ብለን ለማየት እንሞክራለን። እንግዲህ መጀመሪያ እስቲ ምንድናቸው የተስማሙበት የሚለውን ነገር እንመልከተው። አንደኛው የሊባኖስን ጨምሮ በሁሉም ግንባር የክልሉ ጦርነት ማቆም ነው። ሁለተኛው የተያዘ የኢራን በርካታ ቢሊዮን ዶላር መልቀቅ የሚል ነው። ሶስተኛው የአሜሪካ የባህር ኃይል እገዳ መነሳት የሚል ነው። አራተኛው የሆርሙዝ ባህረ ሰላጤ በኢራን አስተዳደር ስር መከፈት የሚል ነው። ክፍያ አይኖረውም ነው የሚሉት ዶናልድ ትራምፕ። ኢራን ግን ስለ ክፍያ ምንም ያወራችሁ ነገር የለም። አንዳንድ መረጃዎች ደግሞ አሜሪካንንም ጨምሮ ሌሎችንም ክፍያ ታስከፍላለች ይላሉ። እንግዲህ የተዛቡ ነገሮች ሊኖሩ ይችላሉ። አምስተኛው አብዛኛው የአሜሪካ ኃይል ከመካከለኛው ምስራቅ ማስወጣት የሚል ነው። ስድስተኛው በኒኩለር ጉዳይ ላይ በሚቀጥሉ 30 ቀናት ስምምነት ለማድረግ በሁለቱም ወገኖች መግባባት ላይ መደረሳቸውን ዘግበዋል። እንግዲህ በእነዚህ ሀሳቦች ላይ ነው የተግባቡት። ምናልባትም እነዚህ ቀደም ብለው ይፈጸማሉ። ነገር ግን የኒኩለር ጉዳይ በ30 ቀናቶች ውስጥ የሚፈቱ ይሆናሉ ነው። እንግዲህ የኒኩለር ጉዳዩ ላይ ስትመጣ ዩራኒየሙን ማስወገድ የሚል ነው የእነ አሜሪካ ወይም ደግሞ ለእኛ አስረክቢ ነው። ነገር ግን አሁን ላይ ይመስለኛል ወይ ለቻይና ወይ ደግሞ ለሩሲያ ልታስረክብ ትችላለች የሚል ነገሮች እየተነሱ እየመጡ ነው ያሉት። በዚህ ነገር ላይ ሰፊ ውይይት እንደተደረገና ድርድሩ ትንሽም ቢሆን ለዓለም እፎይታ ያሰማ ጉዳይ ነው። ነዳጅም እስከ $10 ድረስ መቀነስ ችሏል። ይሄ ነገር ሲሰማ በበርሜል ካለበት በበርሜል እስከ $10 ድረስ መቀነስ ችሏል። ይሄ ትልቅ እፎይታ ነው። እንግዲህ የፓኪስታን ጦር አዛዥ ፊልድ ማርሻል አሲም ሚነሪ በኢራን ጉብኝት እያደረጉ እንደሚገኙ ተገልጾ ይህ ጉብኝት በአሜሪካና ኢራን መካከል አበረታች መሻሻሎችን መታየታቸውን ገልጸዋል። ኔታንያሁ በትራምፕ መበሳጨታቸው ተገልጿል ይላል። ቢቢሲም ተበሳጭተዋል። ኔታንያሁ ትራምፕን ከኢራን ጋር እያደረጉ ያሉ ስምምነት እንዳሳሰባቸው ገልጸዋል። በነገራችን ላይ ኢየሩሳሌም ፖስት ለዶናልድ ትራምፕ ቃለ መጠይቅ አድርጎላቸው ነበረ እና እንዴት ነው የእስራኤልን ጥቅም አሳልፈው ይሰጣሉ? በፍጹም እስራኤልን የሚጎዳ ነገር በዚህ ድርድር ውስጥ አላደርግም በማለት ፊት ለፊት ተናግረዋል። ይሁን እንጂ አሁን ላይ የእስራኤል ባለስልጣኖች በጣም በከፍተኛ ሁኔታ ብስጭት ውስጥ ናቸው ያሉት። ምክንያቱም ሊባኖስ ላይ እነሱ ጥቃት እያላቆሙም እየተዋጉ ነው ያሉት። የሊባኖስን ግዛት እየወረሩ ነው ያሉት። እነዚህ ግዛቶችን መልቀቅ አለባቸው። እንግዲህ ጦርነቱ በሁሉም አቅጣጫ ይቆማል የሚባል ስምምነት ከተፈራረሙ ያው ለቀው የግድ ከአሜሪካ ውጭ ሆኜ እዋጋለሁ ካለች ደግሞ እኔ የማስበውና የምፈራው ምንድነው አሜሪካ ከዚህ ጦርነት ውስጥ ልትወጣ እንደምትችል እናውቃለን፣ እንደምትወጣም እናውቃለን። ምክንያቱም ፍላጎቱም አለ፣ ያው ግፊትም አለ። ነገር ግን ከዚህ ጦርነት ውስጥ ከወጣች በኋላ ኢየሩሳሌም የምትከበብ ይመስለኛል። ለምን? ጦርነቱ ስለማታቆም አንዳንድ ምልክቶችም ስላሉ በነገው ዕለት ምናልባት ይዘናቸው እንመጣለን። እነሱ ዜናዎች በጣም አደገኛ ምልክቶች አሉ። አዎ፣ ስለዚህ እነዚህ ምልክቶች ስላሉ ምናልባትም አሜሪካ ዶናልድ ትራምፕ ከገቡበት ከዚህ ወጥመድ ውስጥ በመውጣት ለአሜሪካ ሕዝብን እፎይታ ሊሰጡ ይችላሉ። ኃላፊነታቸውም እዛ ጋር ስለሆነ እንደው ማንሳት ከተቻለ ይሄ ነገር ግጥምጥሞሹ ስለገረመኝ ነው። እንግዲህ እንደምታውቀው ባለፈው ሳምንት ዶናልድ ትራምፕ ቻይና ውስጥ ነበሩ። የእሳቸው እግር መውጣትን ደግሞ ተከትሎ ደግሞ የሩሲያው መሪ ቭላዲሚር ፑቲንም ገብተዋል እና ከዛ በኋላ የመጣ ውጤት ነው ብለህ ታምናለህ ወይስ
የፓኪስታን ላይ ታች ማለት ዓለም አቀፍ ጫናማ አለ በሁለቱም ሳይድ። ለምሳሌ የተባበሩት አረብ ኤሚሬት፣ ሳውዲ፣ ኳታር እና ኩዌት የመሳሰሉ ሀገሮች ስብሰባ አድርገው ነበረ ጦርነቱ እንዲቆም እንደሚፈልጉ በምንም ነገር ውስጥ ጦርነቱ መቆም አለበት ብለው እንደሚያስቡ ለዶናልድ ትራምፕ ቀጥተኛ መልእክት አስተላልፈዋል። ውጊያው እንዲቀጥል እንደማይፈልጉ። ልክ ነው። ይሄ ከሆነ ደግሞ ምናልባት አሜሪካ ልዋጋ ብትል የጦር ቤዙ ላይፈቅዱላቸው ይችላሉ። ልክ ነው። ገብቷል። በሚቀጥለው ጦርነት ትክክል ላይሆን ይችላል። ለምሳሌ የኳታር ውጭ ጉዳይ ሚኒስትር ቴህራን ነበሩ። ለምን ሄዱ? ምንም ጥያቄ የለውም እኮ በዚህ ጉዳይ። አሁን ጦርነቱ ወዳልተፈለገ አቅጣጫ ሊሄድ ነው። ከዚህ በኋላ ያለው ነገር ኔጎሽዬሽኑ ምን መሆን አለበት የሚባለው ሲባል በዋና ነገሮች ላይ ተስማምቶ በኒኩለር ጉዳዩ የአሜሪካ ብቻ አይደለም የአውሮፓውያኖችም ፍላጎት ነው። ሩሲያም ቻይናም እዛ ላይ የሆነ ሐሳብ ሳያቀርቡ እንዳልቀረ ይታመናል። ለምሳሌ ጂንፒንግ ኢራን ኒኩለር እንድታጠቅ አንፈልግም ብለዋል። ከልባቸው ነው ወይስ ዲፕሎማሲያዊ ነው? እሱ ሌላ ነገር ሆኖ፣ ነገር ግን የሆነች ፍንጭ የሚሰጥ ነገር አለ። ስለዚህ እነዚህ ነገሮች ከሆኑ ስምምነቱ በዚህ መልክ ማለቅ እንዳለበት ያመኑበት ይመስላል። ፈጣን ሆነ በጣም። ያው ፈጥነው እንደገቡ ፈጥነው መውጣት ነው የፈለጉት። ፈጥነው ነው የገቡት ጦርነት ውስጥ ሳይታሰብ ነው የገቡት። ልክ ነው። እንደውም አውሮፓውያኖች እኮ በዚህ ጦርነት አንካፈልም ካሉበት ዋና ምክንያት ጦርነቱ የእስራኤል ነው። ውድመቱንም እስራኤል ትወጣው። ስለዚህ አሜሪካንም አይመለከታትም ነበር ሲሉ የነበሩት ገብቷል። ስታርመር ማለት እንግሊዝ የአሜሪካ ቀኝ እጅ ማለት ነው። እንግዲህ በዚህ ጦርነት እንግሊዝ ለምን አልተሳተፈችም ብትለኝ ያለማመን ብቻ ሳይሆን በነገው ዕለት እንደውም ትንሽ ጠንከር አድርገን ነው ይዘምጣል በአውሮፓ ውስጥ የተፈጠረውን አንቲሴሚቲዝምና የሚያመለክትም ጉዳይ ጭምር እንደሆነ ነው ማስበው። እና እንግዲህ ምንድነው የእስራኤል ጠቅላይ ሚኒስትር ትራምፕ በእስራኤል ላይ ሌላ ዙር ጥቃት በኢራን ላይ ትራምፕ በኢራን ላይ ሌላ ዙር ጥቃት እንዲጀምሩ ማሳሰብን አክሲዮስ ዘግቧል። ተመልከት። የእስራኤሉ ጠቅላይ ሚኒስትር ጦርነትን ጀምር እያሉ ነው። ተዘጋጅተው ነው እያለ ነው ይሄ እንግዲህ ስምምነት ነገር የመጣ እንግዲህ ትራምፕ በበኩላቸው ሰዎች ስምምነቱን መርጠዋል። እንግዲህ ስምምነቱን ለመምረጣቸው ዋና ምክንያት ምንድነው? ለረጅም ጊዜ ከዚህ ጦርነት ውስጥ ለመውጣት በጣም ይፈልጉ ነበር። ጦርነቱ ከተጀመረ በኋላ እንግዲህ የአሜሪካ ብሔራዊ መረጃ እና ደህንነት አገልግሎት ምክትል ዳይሬክተር አምሪል ፋክስ ትራምፕ በኢራን ላይ ያደረገውን ወታደራዊ ጣልቃ ገብነት በመቃወም ስራ መልቀቁ ዋሽንግተን ፖስት ዘግቧል። ውስጥም አየህ ጫና ትክክል እንዳልሆነ ዘግቧል። በተመሳሳይ የብሔራዊ መረጃ ደህንነት አገልግሎት ዋና ዳይሬክተር ቴሊስ ጋበርዲ የቤተሰብ ጉዳይ እንደ ምክንያት በመጥቀስ ስራውን ለቆ የቤተሰብ ጉዳይ እንደ ምክንያት በመጥቀስ ኪሳራና ትርፉን በደም አድርጎ አስልቷል ማለት ነው። አዎ ይሄ ጦርነት ስለዚህ እኮ ነው እሳቸውም አየህ መውጣት የፈለጉበት። እንዴ ጀነራሎች የለቀቁ አሉ። እናንተ አሉ አድሚራል ማን የሚባለው የጦር ጀነራሎች የጦር ኃይሎች አዛዥ የነበረ እየለቀቁ አሉ። ነገር ግን የዋና ዳይሬክተሩ የሥራ መልቀቅ ምክንያት የኢራን ጦርነትን ተከትሎ ከትራምፕ ጋር በተፈጠረው አለመግባባት መሆኑን ጉዳዩን በቅርብ የሚያውቁ የመረጃ ምንጮች ለዋሽንግተን ፖስት ነግረውታል። ለመልከት ጦርነቱ አላስፈላጊ ነበረ ነው። ለዚህ እኮ ነው ዓለም ከአሜሪካም ጎን ያልቆመበት ምክንያት በዚህ ጦርነት። እንደውም አብዛኛው አሜሪካና እስራኤል ጦርነቱን እንዲያቆሙ ሲቃወሙ ነበር። እውነት ነው።
እና ያ የሆነበት ምክንያት አግባብ ያልሆነ ጦርነት ነው ብለው ስላመኑ እንደሆነ ልናውቅ ያስፈልጋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ለሂዝቦላ ዋና ጸሐፊ ሃሺ ነአሚ ቃሲም ትናንት በላኩት መልእክት ኢራን ለትክክለኛ ነጻነት ታጋይ ኃይሎች የተቃውሞ እንቅስቃሴ የምታደርገው ድጋፍ እንደማታቆም እና ሂዝቦላ በእነዚህ እንቅስቃሴዎቹ ግንባር ቀደም እንደሆነ አጽንኦት ሰጥተው ተናግረዋል። የሊባኖስ ጦርነት ይቁም እንጂ ድጋፋቸውን እንደማያቆሙ አሁንም እየተናገሩ ነው ያሉት። እውነት ነው። ስለዚህ አባስ አራግቺ አክለውም ኢራን የሊባኖስን የተኩስ አቁም ስምምነት ጉዳይ በኢራንና በአሜሪካ መካከል በሚደረገው ስምምነት እንደ ቅድመ ሁኔታ እንደምታስቀምጥ ገልጸዋል። እና ይሄ ነው እንግዲህ ያለው የነበረው ነገርና ግን አንድ ያስገረመኝ ነገር አለ። ምንድነው? በአሜሪካ ውስጥ ያሉ ሴኔቶች፣ የተወሰኑ ሴኔቶች ማለት ነው፣ ጦርነቱ እንዲቀጥል መፈለጋቸው በጣም አስገርሞኛል። ከሪፐብሊካን ሳይድ ነው እንግዲህ ምንድነው መሰለ፣ አሁን ጦርነቱ ከሪፐብሊካን ሳይድ ነው። እነዚህ ሴኔቶች ሴኔተር ቶም ቴሊስ እና የመከላከያ ሚኒስትር ፔት ሳክሰን ከስምምነቱ በፊት የኢራን መከላከያ ሙሉ ለሙሉ መውደም እና የኒኩለር ማዕድኗ በእጅ ማስገባት የጊዜ ጉዳይ ብቻ መሆን ተነግረው እንደነበረ አስታውሰዋል። ሴኔተሩ አሁንም ላይ የኒኩለር ማቴሪያሉ በኢራን ውስጥ ሊቀር እንደሚችል የሚጠቁም ሐሳቦች ለምን እንደሚነሱ በጥያቄ አቅርበዋል። እንግዲህ እነዚህ ሰዎች ደግሞ በሌላ በኩል ደግሞ ስምምነቱ በአዎንታዊ መልኩ የሚመለከቱ የፓርቲው አባላት አልጠፉም። ኮንግረስማን ቶማስ ሜሲ ለኤንቢሲ በሰጡት አስተያየት እንደ ሌንዲሲያ ግርሃም እና ቴዲ ክሩዝ ያሉ ሴኔተሮች ስምምነቱን አጥብቀው የሚቃወሙበት ሙት ከሆነ ስምምነቱ በጣም ጥሩ ሊሆን እንደሚችል ተናግረዋል። እነዚህ ሰዎች የሚቃወሙ ከሆነ ተናግረዋል የሚል ነው። እንግዲህ እነዚህ ከኮንግረሶቹ እየወጣ ያለው መግለጫ ደግሞ ራሱ በራሱ የሚጣረስ ነው። በሁለት አሁን ሪፐብሊካኖች ራሱ ሁለት ቦታ የተከፈሉ ይመስለኛል። ዲሞክራቶች መጀመሪያውኑ ጦርነት ውስጥ መገባት የለበትም ብለው አጽንኦት ሰጥተው ሲቃወሙ እንደነበረ ይታወቃል። ከዲሞክራቶች አንድ ሰው ይመስለኛል ብዙ ጊዜ ጦርነቱን ይደግፍ የነበረውና አሁን ለዶናልድ ትራምፕ እፎይታ የመጣላቸው ይመስለኛልና ምናልባትም ደግሞ ከዚህ የተነሳ የአሜሪካ ጋሸፈው የዋጋ ንረቱ ወደ መረጋጋት እንዲመጣ ያደርገዋል ብዬ አስባለሁ። እንግዲህ ይሄ አንድ የሰላም ፍንጭ መታየቱ ግን እስራኤላውያኖች ደግሞ ናትናሁና የእስራኤል ባለስልጣኖች በከፍተኛ ሁኔታ የጦርነት እንዲቀጥል መፈለጋቸውና መቃወማቸው ምናልባትም ጦርነቱን በራሳችን እናስኬዳለን የሚሉ ከሆነ መላው ዙሪያው ያለ የአረብ ሀገሮችና ሌሎችም እንደነ ቱርክ እንደነ ግብፅ የመሳሰሉ በጦርነት ውስጥ ሊገቡ ስለሚችሉ እስራኤል ወደ አደገኛ ዞን ውስጥ ልትገባ ትችላለች የሚል ግምት አለኝ። ያ ደግሞ በሂደት ይሁን እንጂ የማይቀር ጉዳይ እንደሆነ ተጋላጭነቷ የሰፋ ይሆናል። አዎ ሌሎችም ነገሮች ስላሉ እነዚህ ነገሮች ደግሞ በነገው ዕለት የቀን ዘገባችን ይዘናቸው ለመምጣት ሞክራለን። የጌታ ጸጋ ሰላም ይብዛላችሁ። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እውነት ነው እንግዲህ የእግዚአብሔር ቃል ይፈጸም ዘንድ የሚሆነው ሁሉ ይሆናል። እኛ ወደድንም ጠላንም ከእግዚአብሔር ቃል ከሚያልፍ ሰማይና ምድር ያልፍ ይቀላል ያለው አምላክ ስላለ ለቃሉ ታማኝ ስለሆነ ነገሮች ሁሉ
ሂደታቸውን ጠብቀው እየሄዱ ነው ያሉት። እንግዲህ ይህን ነው እኛ እያስተዋልን ያለ ነው። አንዳንድ ወገኖቻችን እንዲሁ ሰላም እንዲሁ በምኞት የሚመጣ አይደለም። ሰላምን ሊያመጣ የሚችለው የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ መጥቶ መንግስቱን በሚያሰፍንበት ጊዜ እንደሆነ አበክሮ የእግዚአብሔር ቃል ይነግረናል። ስለዚህ ሁሉም ነገር መስመሩን ጠብቆ እየሄደ ነው። እኛ ግን ነክተናል ወይ ነው አሁን ቁልፉ ጥያቄ። ስለዚህ እኛም መልእክታችንን አድርሰናል። ሁልጊዜ ንቁና ዝግጁ እንድንሆን ምኞታችን ነው። ውድ አድማጮቻችን እንግዲህ ለዛሬ ምሽት ይዘን የመጣነው ከቀኑ መረጃችን በኋላ ይህንን ይመስላል። እንግዲህ በነገው ዕለት ደግሞ በሌላ መረጃና መልእክት የምንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጥበቃ ከእያንዳንዳችን ጋር እንዲሆን እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።